ማስታወስ አይደለም የተናገራችሁትን ራሱ ትረሳላችሁ። መማር ትፈልጋላችሁ፣ አትማሩ። የትምህርት ዕድል ታገኛላችሁ፣ መማር አትችሉ። እንደው ገፋ አርጋችሁ ከተማራችሁ የምትማሩት በስቃይና በመከራ ነው። የአእምሮ መተት ካለባችሁ ዕውቀት ነክ ነገር ለእናንተ አይሆንም። በውስጣችን ያሉ ሰይጣን የሚወዳቸው ነገር ግን እግዚአብሔር ደግሞ በጣም የሚጸየፋቸው ሁለት ባህሪያት ማማረርና ተስፋ መቁረጥ። ነገሮችን እናደርጋለን ግን ተስፋ ከመቁረጥና ከማማረር ጋር ስለሆነ የምናደርገው ፍሬ አልባ ይሆናል ምን ሰራው ስራው። የነዚህ ተቃራኒዎች ምንድናቸው? በማማረር ፈንታ ማመስገን ነው። ተስፋ በመቁረጥ ፈንታ ደግሞ እግዚአብሔርን ተስፋ ማድረግ ነው። እግዚአብሔር በምሬት ውስጥ መልስ አይሰጥም። በጣም እንደው ማረን ስለለመን ነው መልስ አይሰጥም። ስለዚህ ያለችንን ትንሽ ቅራሪዋን የተብትን ያለችዋን ዶቄት ወይም ደግሞ የተሟጠጠችውን የዘይት ማሰሮ ችግራችንን ለእግዚአብሔር እንደ ስጦታ አድርገን ስናቀርብ እግዚአብሔር በዛሬ ማመስገን እግዚአብሔር ቤታችንን እንደ ሰራፕታው እመቤት በበረከት እንዲሞላው ነው የሚያደርጋል። ያ ክፉ ዳኛ እንኳን እንደዚህ ያደረገ አባታችሁ እግዚአብሔርማ እንዴት ተብሏል። ስለዚህ እግዚአብሔር ደጋግመን እንድንለምነው ይፈልጋል። ማድረግ አቅቶት አይደለም ወይም ጊዜ ፈልጎ አይደለም ለሚያደርገው ነገር ግን በልመና ውስጥ ትህትና ስለምናገኝ በልመና ውስጥ ወደ እግዚአብሔር ስለምንቀር ለብዙ በጎ ነገሮች ሲል እንድንለምነው ይፈልጋል። ግን ለትምህርትም ለአንክሮም ለተዘክሮም ስጋ ሊታመም ይችላል። ስጋ ሊጎሳቆል መከራ ሊያጋጥመው ይችላል። መንፈሳችን ግን ሁሉ ጊዜ ንቁ መሆን አለበት። ሁሌ አንድ አይነት የሆነ የጸና እምነት ሊኖረን ይገባል። ቀደም መጣ ሜል ሆነ ሲያንቃት የነበሩ ምንድነው የሚያንቀኝ? እዚህ ያለች ትቆጠቅጣለች እርፍ ደግሞ የሆነ ክሳት ደግሞ እንገባለን። አሁን በቀደም ስትመጣ ቀለል በለች። ጌታዬ ሆይ እሺ ተዘጋጅ በስላሴ ስም። እሺ ትንሽ ስለ አእምሮ መተት ልንገራችሁ። የአእምሮ መተት ያለባችሁ ሰዎች ጥቂት ምልክት ልንገራችሁ። ትረሳላችሁ። ምን ታረጋላችሁ? ትረሳላችሁ። በመርሳት ደግሞ አንደኛ ናችሁ። ማስታወስ አይደለም የተናገራችሁትን ራሱ ትረሳላችሁ። መማር ትፈልጋላችሁ፣ አትማሩ። የትምህርት ዕድል ታገኛላችሁ፣ መማር አትችሉ። እንደው ገፋ አርጋችሁ ከተማራችሁ የምትማሩት በስቃይና በመከራ ነው። ትምህርት ያስጠላችኋል። እዚህ ሀገር አሁን 10 ከዛም ዓመት በላይ ኖረው እንግሊዘኛ መናገር የማይችሉ ሰዎች አሉ። ረጅም ዓመት ኖረው ቋንቋው ግራ ይገባቸዋል። የአእምሮ መተት ካለባችሁ ዕውቀት ነክ ነገር ለእናንተ አይሆንም። ስለዚህ ራሳችሁን ፈትሹ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውስጣችን ያሉ ሰይጣን የሚወዳቸው ነገር ግን እግዚአብሔር ደግሞ በጣም የሚጸየፋቸው ሁለት ባህሪያት እና ምንድናቸው ባህሪያቶቹ? ማማረርና ተስፋ መቁረጥ። እነዚህ ሁለት ባህሪያት የነዚህ ተቃራኒዎች ምንድናቸው? በማማረር ፈንታ ማመስገን ነው። ተስፋ በመቁረጥ ፈንታ ደግሞ እግዚአብሔርን ተስፋ ማድረግ ነው። እግዚአብሔር ተስፋ አድርግ፣ ሁል ጊዜ ልቤ ይጽና፣ እግዚአብሔርን ተስፋ አድርግ ይላል ቅዱስ ዳዊትና እነዚህ ሁለቱ እግዚአብሔር ደግሞ በጣም የሚወዳቸው ናቸው። እግዚአብሔርን ተስፋ የሚያደርግ ሰው ተስፋውን አያጣም፣ ተስፋውን አያሳፍረውም። እግዚአብሔር የሚያመሰግን ሰው ደግሞ በበረከት ላይ በረከት ይጨመርለታል። የነዚህ ሁለቱ ውጤት እግዚአብሔርን ተስፋ ማድረግ ተስፋ ወዳደረጉት ነገር ያደርሳል። እግዚአብሔርን ማመስገን ደግሞ በበረከት ላይ እግዚአብሔር ረድኤት ሁል ጊዜ ከኛ ጋር እንዲሆን ያደርጋል። የነዚህ ሁለቱ ተቃራኒ ደግሞ ውጤቱ ማለት ነው የማማረርና ተስፋ የመቁረጥ ደግሞ ውጤታቸው ምንድነው? ማማረር ረድኤተ እግዚአብሔርን ከኛ ላይ ያርቃል። እንኳን ሌላ ነገር ሊያስጨምርልን ያለንን ነገር ያሳጣናል። ተስፋ መቁረጥ ደግሞ ተስፋ የቆረጥነው ነገር ብቻ ሳይሆን ሌላ ተስፋ ያደረግነውን ነገር ሁሉ ማጣት ብቻ ሳይሆን ሕይወትን እስከ ማጣት፣ ራስን እስከ መጥላት ብሎም ደግሞ የጠላነውን ራሳችንን ስለማንፈልገው እስከ ማጥፋት እንድንደርስ ያደርጋል ማለት ነውና በመልካም ሲሆን ውጤቱ እጅግ ያማረ ፍሬ አለው፣ በመጥፎም ሲሆን ደግሞ ውጤቱ እጅግ መራራ ፍሬ አለው ማለት ነው። ስለዚህ ምን ማድረግ አለብን ሕይወታችን ወደዚህ እንዳይደርስ? አሁን ይሄ ሰይጣን ለምንድን ነው ፈጽሞ የሚያስደስተው? እነዚህ ነገሮች
መልካም ሆኖ እግዚአብሔር የሚያዘውን ነገር እግዚአብሔርን ተስፋ አድርገን እግዚአብሔርን የምናመሰግን ከሆነ የምናገኘው ፍሬ በጣም ጥሩ ስለሆነ ሰይጣን ደግሞ ፈልጎ አድፍጦ መልካም ፍሬ የምናገኝበትን ነገር እንዴት ወደ መራራነት እንደሚቀይረው አስበው ስለሚሰራ በዛ ምክንያት ነው በተቃራኒው እንድንኖርና መራራውን ፍሬ እንድናገኝ ወይም ደግሞ ወደ መራራ ወደ ሆነው መንገድ ውስጥ እንድንገባ የሚያደርገው ማለት እና ብዙዎቻችን ይሄንን ስላላስተዋል ነው ነገሮችን እናደርጋለን ግን ተስፋ ከመቁረጥና ከማማረር ጋር ስለሆነ የምናደርገው ፍሬ አልባ ይሆናል ምን ሰራው ስራው ገንዘብን በተመለከተ ንብረትን በተመለከተ ህይወትን ትዳርን በተመለከተ ልጆችን በተመለከተ የምናደርገው ነገር ሁሉ እነዚህ ሁለቱን ነገሮች ጋር አብረን ተስፋ ቆርጠንና ያማረርን ስለሆነ የምናደርገው ምንም የረባ ነገር ጥሩ ውጤት አናገኝም ጭራሽ እንደውም ወደታች ነው እየሄደብን ያለው ህይወታችን ማለት ስለዚህ እነዚህ ነገሮች ማስተካከል ይኖርብናል ህይወታችን እንዲስተካከል በምሳሌ ማየት እንችላለን ለምሳሌ የሆነ ነገር ሲሳካልን ደስ እንደሚለን ሁሉ ሳይሳካ ሲቀር እንዲሳካልን ከምስጋና ጋር እግዚአብሔርን መጠየቅ ነው እንጂ ባለመሳካቱ የምናማረር ከሆነ ከስኬት በጣም ነው የምንርቀው ቢዝነስንም በተመለከተ አሁን ገንዘብን ይሁን ትዳርን ይሁን በተለይ እነዚህ ሁለቱ ናቸው በጣም ወደ ኋላ እንድንቀር የሚያደርጉን ማለት ነው ገንዘብ ማጣት ላይ ወይ ደግሞ ኑሮ መበላሸት ላይ አሁን ደግሞ ኢትዮጵያ ውስጥ ያለው ሁላችንም የምናውቀው ነው በጣም እየከበደ ነው ኑሮ እና እንደዚህ ኑሮ ራሱ ከብዶ በዚህ ላይ ደግሞ ካማረርንበት ጭራሽ ችግር ራሱን ያባዛል እና እንኳን ኑሯችን ሊስተካከል በላይ ነው የሚበሰው እና በፈጽሞ ማማረር የለብን እግዚአብሔር በምሬት ውስጥ መልስ አይሰጥም በጣም እንደው ማረን ስለለመነው መልስ አይሰጥም አንዳች ነገር ብንፈልግ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ በአንዳች አትጨነቁ ነው የሚለው እግዚአብሔር ፊት ልመና የሚቀርበው ከምስጋና ጋር እንጂ ያጣነውን ነገር በመዘርዘርና ምን ያህል በማጣታችን እንደተጎዳን በእግዚአብሔር ፊት በመናገር የምናገኘው ምንም አይነት በረከት የለም ጭራሽ ያለንን ነው የምናገኘው ከምስጋና ጋር ልመናችሁ በእግዚአብሔር ፊት አቅርቡ በቃ ቀጥታ እንደዚህ ነው የተናገረው መጽሐፍ ቅዱስ ስለዚህ የምናቀርበው ማንኛውም ልመና ከምስጋና ጋር ነው መሆን ያለበት ስላለን ማመስገን ከሌለንም ደግሞ ተመስገን እግዚአብሔር የሰራፕታዋን መቤት እናቃታለን አይደል እንዴ በዛ ችግር በጠናበት ወቅት ኤልያስ መጥቶ በሰራፕታ መንደር ሲመጣ ባዶ ቤት ውስጥ ገብቶ ሲጠይቅ እኔና ልጄ እቺን በልተን ልንሞት እቺናት የቀረችን ግን ላዘጋጅል ብላ ገብታ እሱ ደግሞ አዘጋጁ አላት እሺ ብላ አዘጋጀች እንግዲህ የቀረችውን ማለት ያለችውን አዘጋጀች ኤልያስ ተሰጠው በላ ከዛ በኋላ ግን ማሰሯ በዘይት ነው የሞላው ቤቷ በዶቄት ነው የሞላው በዚያ በኤልያስ ዘመን ብላ ነው እንደውም የተናገረችው አንዳች የሚበላ አለሽን ብሎ ሲላት በኤልያስ ዘመን ደግሞ ከየት ይገኛል ራሱ ኤልያስ ዛጋው ቆመ የረሃቡ ዘመን ምልክቱ ራሱ ኤልያስ ሆኖ ነበር እና ልክ አሁን በ77 ኢትዮጵያ ውስጥ ድርቅ ነበር ይባላልና በ77 ደግሞ ምን ለምለም ነገር ይገኛል እንደምንለው ማለት ድርቁን ለዓመተ ምሕረቱ እንደሰጠነው እሷም በኤልያስ ዘመን ምን ይገኛል ብላለችና እግዚአብሔር ቤቷን በበረከት ሞላው ለኤልያስ ያላትን የቀራት ትንሿን ነገር ስለሰጠች ማለት ስለዚህ ያለችንን ትንሽ ቅራሪዋን የተብትን ያለችዋን ዶቄት ወይም ደግሞ የተሟጠጠችውን የዘይት ማሰሮ ችግራችንን ለእግዚአብሔር እንደ ስጦታ አድርገን ስናቀርብ ለእግዚአብሔር ስጦታ ማለት ዘይቱን ዱቄቱን መስጠት ሳይሆን ማመስገን እቺም አለች እቺም እኮ ምግብ ናት እቺም ተበልቶ እኮ ዛሬ ትኖራለች ነገ ባትኖርም ብሎ ለዛሬ ማመስገን እግዚአብሔር ቤታችንን እንደ ሰራፕታዋ መቤት በበረከት እንዲሞላው ነው የሚያደርገው ነገር ግን ማማረር በጣም ስላላወቅነው ነው እንጂ ዞር ብለን ሁላችንም ድህነታችንን እንመልከት ለኢትዮጵያ ውስጥ ያለን ድህነታችን የትም በየትኛውም ቦታ በስራም ቢሆን ሌላውም ዓለም ያለን ዲያስፖራውን ብንሆን ስደተኛውን ብንሆን በስራም ማጣት የምንቸገር በኢኮኖሚ በጣም የደቀቅን ከእጅ ወደ አፍ ኑሮ የምንኖር ሰዎች እስቲ ዞር ብለን ህይወታችንን እንመልከተው በብዛት ከ50% በላይ ማማረር አለበት በህይወታችን በጣም ፈጽሞ የምናማረረው ይበዛል ከምናመሰግነው ጭራሽ ማመስገን እንደውም ያለም አይመስልም እና ወይ ዝም እንላለን ወይ እናማረራለን እንጂ ወደ ማመስገን ደረጃ የደረስን አይመስለኝም እና የህይወታችን የጉድለት የድህነታችን ምንጭ መሰረቱ ነገሮችን ማጣታችን ሳይሆን ማማረራችን እግዚአብሔር ደግሞ የሚያመሰግነው በጣም ይወዳል
በተለይ ደግሞ ሳይኖረው የሚያመሰግን ሰው እግዚአብሔር እንዴት እንደሚጎበኘው እየተደረገለት ነው የሚያውቀው። እውነቴን ነው የምላችሁ። እና በተለይ ሳይኖራችሁ የምታመሰግኑ ሰዎች በጣም ብዙ በረከት ታገኛላችሁ። ዛሬን ነገን ብታጡ ከነገ ወዲያ ቤታችሁ ለሌላ ሁሉ የሚተርፍ ነው የሚሆነው። እና ሳይኖረን ማመስገን ወሳኝ ነገር ነው። እሱ ላይ ስራ እንስራበት። ተስፋ መቁረጥ ደግሞ እግዚአብሔርን በጣም የሚያበሳጨው ነገር ነው። እውነቴን ተስፋ መቁረጥ እግዚአብሔርን በጣም ነው የሚያበሳጨው። እድሜን ዘመንን ሰጥቶ እሱ ራሱ ፈጥሮ ህይወትን ዛሬን መኖርን ሰጥቶ ተስፋ የሚቆርጥ ሰው እግዚአብሔር በጣም ይበሳጫል። ኃጢአትን በመስራት ቢሆን ደጋግመን በመስራት ቢሆን ተስፋ መቁረጥ የለብንም። በተለያየ የሚደርስ ብዙ ችግር አለ። ያለንን በማጣት ልጅ በማጣት ወይ ሰው ሲሞትብን ወይ አስደንጋጭ ነገር ሲደርስብን ወይ በተደጋጋሚ የሆነ ነገር አድርገን አልተሳካ ሲለን ተስፋ እግዚአብሔር አይወድም። በተለይ ይሄ ነገር ብዙ ጊዜ የሚከሰተው በኃጢአት ነው። በተለይ መንፈሳዊ የሆነ ሰው ኃጢአት ደጋግሞ በጣም ሲሰራ ተስፋ ይቆርጣል። ይሄን እግዚአብሔር አይወድም። እግዚአብሔርን ተስፋ እያደረግን መታገስና መጠበቅ እና ሁል ጊዜ ስንለምነው ይሰማል። በወንጌልም እንደተጻፈው ያቺ መበለት ዳኛውን እየመጣች በጣም ስጨቀጭቀው ብዙ ጊዜ ስለተመላለሰች ብሎ ክፉ ዳኛ ነው እንደሚለው ክፉ ዳኛ ነው እንደው ሰውንም ባላፈር እግዚአብሔርንም ባልፈራ ግን ተመላልሳ ስለጨቀጨቀችኝ ልፍረድላት አለ ይላል። ያ ክፉ ዳኛ እንኳን እንደዚህ ያደረገ አባታችሁ እግዚአብሔርማ እንዴት ተብሏል። ስለዚህ እግዚአብሔር ደጋግመን እንድንለምነው ይፈልጋል። ማድረግ አቅቶት አይደለም ወይም ጊዜ ፈልጎ አይደለም ለሚያደርገው ነገር ግን በልመና ውስጥ ትህትና ስለምናገኝ በልመና ውስጥ ወደ እግዚአብሔር ስለምንቀርብ ለብዙ በጎ ነገሮች ሲል እንድንለምነው ይፈልጋል። ስለዚህ ለማንኛውም ነገር እግዚአብሔርን በተደጋጋሚ መለመን ነው እንጂ ተስፋ መቁረጥ እግዚአብሔርን በጣም የሚቀየምበት ነገር ነው። ስለዚህ ተስፋ መቁረጥ በማንኛውም ነገር በመኖር ተስፋ መቁረጥ በተለይ አሁን የሀገራችን ውስጥ እየመጣ ያለው ችግር ደግሞ ይሄ ነው። ምን አደርጋለሁ ብሎ ራስን ማጥፋት እንደዚህ በጣም እግዚአብሔር የሚቀየመው በስጋም በነፍስም ነው የምንጎዳው እና እግዚአብሔርን ሁል ጊዜ ተስፋ እናድርገው። ይመጣል። በእርግጠኝነት ብነግራችሁ እግዚአብሔር ይመጣል። በየትኛው የእድሜያችን ዘመን እንደሚመጣ እኔ ዛሬ ባላቅም ግን እግዚአብሔር ይመጣል። ቅዱስ ጋራ ያለባችሁን ችግር ማስፈታት በደንብ አድርጎ ይፈታላችኋል ችግራችሁን እና እንትን ጸበል ልኩኝ እኮ ሰው የሚለው እኮ ቃል ኪዳኑ ስለሚያውቅ ይመስለኛል። ያንን በደንብ ለይቶ ማወቅ ያስፈልጋል። ከአባቶቻችሁ ከቅዱሳን ጋር መተዋወቅም አንድ ነገር ነው። በረከት መባረክ ነው። በምድር ባይሻልን በሰማይ እግዚአብሔር ነፍሳችን ጤነኛ ትሆናለች። ስጋ እኮ ሁል ጊዜ ይዳን ተብሎ የተፈረደበት አይደለም፣ ወይም ደግሞ ይታመም ተብሎ አልተፈረደበትም። ግን ለትምህርትም ለአንክሮም ለተዘክሮም ስጋ ሊታመም ይችላል። ስጋ ሊጎሳቆል መከራ ሊያጋጥመው ይችላል። መንፈሳችን ግን ሁል ጊዜ ንቁ መሆን አለበት። ሁሌ አንድ አይነት የሆነ የጸና እምነት ሊኖረን ይገባል። ጸሎት ሁል ጊዜ ላይመች ይችላል። ሁል ጊዜ በቀን ላይመቸን ይችላል። እምነት ግን ሁል ጊዜ አንድ አይነት መሆን አለበት። ጸባይ፣ እምነት እንደገና ይሄ ፈተናን መቋቋም ምናምን የሚባሉ ነገሮች መለዋወጥ የለባቸውም። ዛሬ ስላልጸለይሽ መዓት ይወርዳል ማለት አይደለም። በቃ ዛሬ አልጸለይሽም ነገ ግን ጸልያለሁ ተብሎ ደግሞ ተስፋና ቀጠሮ መያዝ ያስፈልጋል ማለት ነው። ትናንትና ስላልጸለይሽ ትናንትና በጣም ጨለማ ነበረ፣ ዛሬ ስለጸለይሽ ብርሃን ይበራል ሳይሆን ያልጸለይሽው አለመጸለይ ፈልገሽ ነው ወይ? ስላልተመቸሽ ነው ወይ? ሰንፈሽ ነው ወይ? እግዚአብሔር አይሰማም ብለሽ ነው ወይ? የትኛው አይነት አመለካከትሽ ነው ጸሎትሽ ላጸልይ ያደረገሽ የሚለው ነው እግዚአብሔር የሚያየው እንጂ 2 ሰዓት ቀኑ ሙሉ የጸለየውን ሰውና 1 ደቂቃ የጸለየውን ሰው እኩል ነው የሚሰማው እግዚአብሔር። ዋናው ዓላማውን ነው የሚያየውና ከዚህ አንፃር በጣም እግዚአብሔር እንደበደልሽው አድርገሽ አታስቢ። ይሄ በዚህ በጸሎት ሰዓት በመስተጓጎሉ በቃ ገብቶሻል። የገባሽ ትምህርት አለ። በቃ የገባሽ ትምህርት አለ። ያ የገባሽን ነገር ብቻ ይዘሽ አጽንተሽ ያዢ። ሲሆን ይሆናል ሁሉ ነገር። ጸሎት ሲሳካ ሲመች ይሆናል። ደግሞ ከልጆች ጋር የምትታገል ከልጅ ጋር የሚታገሉ እናቶች፣ ስራ ቢሮጥ ሰው መልካሙን ለማድረግ አስብና እነሳለሁ ክፉን በሚያሰራ